ወይኔ ብለን የተሞኘሽ ነው እግዚአብሔር እዚህ መታችሁ እሷን አትኮርኩራት የምታወሩትን አውሩ ምን ሲጀመር እኛ ምንም አላወራንም በቃ ተረጋጋ አይደለም አንቺ እኮ ልክ ነሽ አታድርጊ ማለትሽ እኮ ልክ ነሽ እኮ አንቺ ልክ ነሽ ታውቂያለሽ አንቺ ልክ አይደለሽ ማለት ማንም የለም ምን ወጣት ምን ወጣት አዳምጪኝ እኮ የኔ እናት በእናትሽ አንቺ ልክ ነሽ አንቺ ልክ ሆነሽበት ቦታ ምንድነው ይሄን ነገር አታድርጊያለሁ ብላ ለመጣችው ልጅ ሞራል እየሰጣን እኮ ነው ውዶች ለሷ ሞራል እየሰጣን እንደዚህ ሆነ ብሌን ሁለት ቆይ እኔ አንድ ነገር ልንገራችሁ ብሌን በእናትሽ በድንግል ማርያምን እምታምኛት ወላዲት አምላክን እምታምኚ ከሆነ ማለት ነው እንደኔ ሰውን ካልናቅሽ ማለት ነው አንድ ሰው እውነት ሲናገርና እውነቱን ሲያወራ ያምርበታል በዚህ በጾም ራሱ ማለት ነው አንቺ እንደ ሱባኤ እኮ መሆን ነበረብሽ በቃ መዝጋት አለብሽ ቢቻል ደግሞ በእግዚአብሔር ይዤሻለሁ በድንግል ማርያም የፈለገ ነገር ይሁን ዛሬንና ነገር ብቻ ይሄን ነገር አይተሽ መወሰን አለብሽ እንጂ እኔ ማንም ሁሉም የራሱን ቤት ይፈታ እዚህ ጋር መጥቶ እንዲህ ነው ቢሉ ምኑን ነው የጾምሽው እሺ ጾምሽ ምኑ ነው እስቲ ጾምሽ አይደለም ቆይ አንድ ጊዜ በእናትሽ ጾምሽ ምኑ ነው ብሌን እኔ እንደውም እነግርሻለሁ ብዬ ነው እኔ ህልም አይቻለሁ እግዚአብሔርን በቀደም ለታ እባክሽ ለአንድ ነፍስሽ ነው ይወጣ ድረስ ብሩክ አድርጎታል ብዬ መቼ ማልኩሽ እኮ ብሌን ያንቺ ችግር የለም እዚህ ጋር 169 ሰዎች አላችሁ ብሩክ ያደርገዋል አይደለም በፍጹም መቼ ሞቴ መርጣለሁ ብሩክ ያደርገዋል ብዬ ግን ያ 100% አረጋው እውነቱ የወጣ ቀን አልኳችሁ አታስጥሰው ይባል እውነቱን የወጣ ቀን አልኳችሁ እውነቱን የወጣ ቀን ነው ብዬ ተናገርኩት እንጂ እኔ ዛሬ አድርጎታል ብሩኬ አድርጎታል አላልኩም አንዷን ልጄ ይንሳኝ ያደርገዋል ብዬ አንድ በባይምሮዬ አንድ ልጄን አልኳችሁ የተሰደድኩላት ልጄን ይንሳኝ ለሷ ብዬ መከራን ማይላት ልጄን ይንሳኝ ብያቸዋለሁ ብሩኬ መቼም ቢሆን አያደርገውም እንደዚህ ያደርገው ግን አንድ ነገር ልንገርሽ ልጆቹ ማለት ነው ኮሜንት እያዩ ነው የሚሰሩት አመናችሁ አላመናችሁ በቀደምነታ ልክ የመጀመሪያ ለታ ታየች ስራ ያድርገውና እኛ ራስ እናድርግ ማይ ስትወድ ልጅቷ አረገዘች ብላ ስትናገር ልቤ እንዴት እንደተሰነጠቀ እኔ ነኝ ማቀው አንቺ ብቻ አይደለሽ ሃይን ስትወድቅ ማለት ነው የምላችሁ እናቴ ትሞት እዚህ ጋር ወጥቼ ማልቀስ አልፈልግም እንዳታለቅሽ እኔ እዚህ ጋር ወጥቼ ማልቀስ አልፈልግም እንዳታለቅሽ ሃይን ስትወድቅ ተሰማኝ ስሜት እኔ ነኝ ማቀው እንዴ አንዷ ልጅ ወደቀች መስሎኝ ልቤ ስንጥቅ በቆንኩበት ነው ዘይት እየጠበቅኩ ነው አንቺ ትክክለኛ አድናቂ ነሽ ሌላ ብዙ አስመሳይ በፎቶ ነጋዴዎች ነው እናቴ ትሞት ነው አቃለው እኔ ብሌን ላይ ተደፍቶ ነበር ላይ ተደፍቶ ነበር ማራም ታይልሽን ለራስሽ አስቢ 100% አንቺን አቅሻለሁ ብሌን ወይኔ ብሌን የተሞኘሽ ነው እግዚአብሔርን እዚህ ጋር ታሳቢ አንድ ነገር ልንገራችሁ እባካችሁ እዚህ ጋር ማለት ነው እባካችሁ ሁላችሁም ይኸውላችሁ ስልካችሁን እያያችሁት ነው አይደል ስልካችሁን ካያችሁ በኋላ ከጨረሳችሁ በኋላ እባካችሁ ስለፈጣሪ ሰውን አታዳሉ እነዚህ ልጆች እናንተ ወይ ባል ሚሳቶኑ ከፋም ለማም ይሄ ስራ ነው ከተባለ ምን አለበት እናንተ ይስሩበት በቃ መጨረሻው ማየት አትችሉ ለምንድን ነው በራሳችሁ ስልክ እያያችሁ ይስሩ ስራ ከሆነ እናቴ ትሞት እስከ ጥግ ሄዳለሁ ይስሩ እኔ አልቃወምም በመስራታቸው ይስሩ ነገም ከነገው ወዲያ አሁን ያቆማሉ አይደለም ነገ ያምሩ አይታችኋል አይደል ያብ የተናገረው ነገር አዳምጡኝ የግድ ብሩክና ሃይሚን ብቻ አትዩ ያብ የተናገረውን ነገር እንደገና መሌ ደግሞ የተናገረውን አይታችኋል መሌ የተናገረው የትም 3 አመትና 2 አመት ቆይታ መታ እንደዚህ ሆንኩ ሆንኩ የምትለው እኔ ወንድሜን አውቀዋለሁ እኛ እኮ እናውቀዋለን ወንድማችንን ያለው ግን እባካችሁን እንደው መታችሁ ማለት ነው ሁላችሁም በስልካችሁ አይታችሁ ተረድታችሁ በቃ ነገሮችን ካታርጋችሁ ሌላ ነገር ይወራ እስቲ ልጅ ራሷን እስከምታ
ገኝ ድረስ ምንድነው ጥቅሙ? ለዚህ ልጅ እኮ ነው የምንፈልገው እኛ እኮ እንዲለያዩ አይደለም። መቼም ቢሆን አልኩሽ እኮ አንቺን አይደለም ብሌን ባለፈው ብያለሁ። ሃይሚና ብሩክ ተለያይተው ከማይ ማርያምን ዛሬ ዲፍት እዚህ ጋር በቆንኩበት ልደፋ የማይበጅሽ ትክክለኛ ኦዲየንስ እንደዚህ ነው። ግን እኔ አንድ ነገር ለነገሩ ቢነገራቸው ተመልሶ ታጥቦ ጭቃ ናቸው እነዚህ። እኔ አንድ ነገር ልንገራችሁ፣ እንደኔ አሁን አንቺ እንዴት ታለቅሻለሽ? እኔ ስንት ነገር ነው የሆንኩት። በቀደም ለታ ለሃናን ነገርኳት፣ ዛሬ ላውራላችሁ። ልክ ያንን ነገር ሳይ ማለት ነው የሌለ ደም ማለት ነው እንደዚህ ቷ ብሎ ነው የፈሰሰው። እንዲህ በዛው ጸጥ ብልስ አልችልም። ከመውደድ አንፃር እያለቀስኩኝ አንዱ ቤት እየገባው እያለቀስኩ አንዱ ቤት እያለቀስኩ አልጠቀምኳቸውም። እነዚህ ልጆች ግን ራሴን እዚህ ጋር እየጎዳው ምን አለበት? ኧረ ተው፣ እየተሳቀብን ነው። ሰው እንዴት ነው የሚመክር? መታችሁ ብሌን ቤት ትመጡና ቱቱቱቱቱቱቱቱ ልጅቷን ታጋያላችሁ። እዛ የራሳችሁን ስልክ አይታችሁ መታችኋል። በራሳችሁ ስልክ አይታችሁ መታችኋል አይደለ እንዴ? በቃ እዛው ጨርሳችሁ እዛው ፈትፍቱ። አለበለዚያ ራሳችሁ ከፈለጋችሁ ብሩኬን እንደፈለጋችሁ አድርጎ አንድ ቤት ገብታችሁ ብቻ አትዘባርቁ። ምንድነው ግን ኃጢአት? ይሄ ኃጢአት ነው፣ በእውነት ነው የምለው እኔ። ኧረ በስመ አብ ምን አይነት ነው እንደው አሁንስ እንደው ኧረ ይሄ ቲክቶክ በተዘጋ ሁሉም ተሰብስቦ ይመጣና ብሌን ግን የምትዘቀዘቀው አንድ ብሌን። ከዚህም በፊት እመቤቴ ማርያም የተዘቀዘቀችው በማን ነው? ከብሌን ጋር ተዘቀዘቀች። ሁሌ አሁን እዚህ ጋር ብሌን መጣች። አንድ ነገር ብትሆን ብሌን ትዘቀዘቃለች። እናንተ ግን እኛ እንዘቅዘቅላት ትላላችሁ። ግን ምን አይነት ማአሙል ለመንፈስ ቅዱስ ምንድን ነው እንደዚህ አይነት ነገር? እስቲ አንድ ቀን እንደው የሚያስቅ ፈን የሚያስይዝ እንደ ማንኛውም ቤት አሁን ሌላ እንዲህ ዞር ብዬ ሳይ ሌላው ይስቃል፣ ይጫወታል፣ ብዙ ነገር ያወራል። እዚህ ብቻ እንዲያድርጎ እንዲፈጥሮ ግን እሺ ያሉበትን ካልሰሩ እነዚህ ልጆች ያን የሚያክል ቤት ከየት አምጥቶ ነው የሚከፍሉት? እሺ አግባት ሽማግሌ የሚላከው በኩብዝና በሳሞሊ ነው እንዴ? እንዴት ነው እናንተ ግን ጭንቅላትና አይምሮ የሌላችሁ? እሺ ልጆቹ ካልሰሩ ሲሰሩ መከራ፣ ጥሩ ነገር ሲያመጡ መከራ፣ መሰባሰቢያ ብሌን። እስቲ ብሌንን እውነት እናንተ የምትወዳት ከሆነ ብሌን እየታይ ተረጋጊ ማለት አለባችሁ እንጂ ይቺ ልጅ የዋሰ እንድትነድ እንድትቃጠል እንድትሞት ወይ በሽተኛ እንድትሆን ነው። እስቲ ብሌንን እውነት የምትወዱ ካላችሁ አውሩ ያለች እንዴት በራሳችሁ ሙሉ ፈታ ዘና በሉ። አይደለም እኮ እኔ እኮ የውላችሁ እህቶቼ ምናልባት ካጠፋሁኝ እናንተ ከጥፋቴ ካልመለሳችሁ ምን ትርጉም አለው? ሳሚልኝ እዚህ ቦታ አያምርብሽም፣ ሳሚልኝ እዚህ ቦታ አይሆንም። እዚህ ጋር የውላችሁ እኮ ስለራሳችንና ለደቂቃ አሁን እኔ ስልኬ ሞት አድርጌ ዝናቡ የውላችሁ እዚህ ጋር ማለት ነው። አሁን ሙስሊም እህቶቻችን ክርስቲያን እህቶቻችን አሁን በዚህ ጾም ላይ ማለት ነው ምን አለበት ሁላችንም እስቲ ቆይ አንድ ነገር ልንገራችሁ። እንደ ባለፈው እስቲ ጥራት ምናምን ንገሪኝ እስቲ አንዴ እንዴ ቆያ አሁን አዳምጡኝ። መልካም ሰው ቆይ በእናታችሁ አንዴ ለመጨረሻ እንደው በፈጣሪ በአላህ ሙስሊሞችም ክርስቲያኖችም በፈጣሪ አንድ ነገር አዳምጡ። ይኸውላችሁ አንድ ሰው እኮ የሆነ ነገር እኔ የሆነ ነገር ሲሆን ምን ትላላችሁ? የሌላ ሰው ሳቢኔ ወርድ ራስ መታቴ ማትለቀቀኝ ብለሽ ነው እኔና ወይ አሁን ራስ እኔ ምን ይደርስብኛል? እኔ ምን ይደርስብኛል? እስቲ ይሄ ማስተር አብነትን ይውት እስቲ መልካም ላይ ማለት ነው ሁሉ ነገር ይበረታል። ለምን ወዳጁን ስለሚወድ ነው። ገባችሁ? እነዚህ ልጆችም ደግሞ እንዲህ ቶሎ መጥቶ ስኬት በማድረጋቸው እንዴት ብሎ የፈለገ ነገር ቢመጣ ይቺ የማትረባ ቆሻሻ ነገ ለመፈመስ ብላ እንጂ ብሩኬ እንዴት ከሷ ጋር ይተኛል እንዴ? ምን ነው የቡና ቤት ሴት ይዞ አይተኛም እንዴ? ብሩን ከፍሎ ሱስ ካለበት ግን አያደርገውም። ይሄ ልጅ አንድና አንድ አላማውም እቅዱ ውስጥም ደምስሩ ውስጥም ያለችው ሃይሚዬ ብቻ ነው። እስቲ ዛሬ ይሄ ታየ፣ ነገ ደግሞ የሚመጣውን እናያለን። ከዛ በኋላ ይዘጋል፣ አለቀ። ወንድሞቹ አሁን ባጭር ያዘጋሉ። አሁን ሃይሚዬን ሞደቋን ካየ ያ ምንድን ነው ያለ ለኛ የኔ ትንሿ እህት ሃይሚዬ ለዚህ ያበቃሽኝ እኮ አንቺ ነሽ እህቴ፣ በጣም ነው የምወድሽ እኮ እንዲህ እኮ ነው ያላት።
አያችሁ የትም 2 ዓመትና 3 ዓመት የስንቱን መንገድ የስንቱን የስራ መንገድ የከፈተች ናት እሷ። ታዲያ አሁን የፈለገ ሊመጣ ፈልጋለሁ የትም ላረገዘችው ምን ብሩክ ለምን አይደለም እዛ ምንድነው አሁን ያለበት ሀገር ሲል ነበር። አሁን ቶሎ ሃይሚ ወታደራ ማንም ሹፌር ለማንም ሹፌር ትራንስፖርታነሳ ሃይሚ ፍራንክ ብላ ራሱ ስትመጣ ላያችሁም እንደ ውዶች ያላያችሁም ሃይሚ ፍራንክ ብላ ራሱ ካሜራ ደብቃ ስትመጣ ራሱ አልታዘባችሁም? ብሩኬ ኧረ በስመ አብ እኮ ሲጀምር አይደለም እቺ እኮ ዝም ብላ ሊኮ መንፈስ ናት። ግን ኮሜንት ጥሩ ጻፉ። ኮሜንት እየታየ ነው ስራ እየተሰራ ያለው ኮሜንት ላይ እባካችሁ መልካም ነገር ስሩ። አሁን ስራውን አልሆነ ዝም በሉ እስቲ። መጨረሻ ማየት ጥሩ አይደል? አይሻልም? ጥሩ ነው። በቃ ተጫወቱ እስቲ። በጣም ብሩኬ ራሳችሁ ፈታ በሉ። ሳዘኑ ይመጡ ጌታን አይ ትንሽ እኔ እዚህ ጋር ያስቀየምኳችሁ ካለ ማለት የተቀየማችሁ በድምጼ በመናገር የተቀየማችሁ ካለ ይቅርታ። እኔ ስሜታዊ ሆኜ ስላየሁ ነው። ለምን ሃይሚ ወድቃ ማየት ስላልቻልኩበት ነው። በጣም ተሳርኩልኝ። ይቅር በለኝ። አንድ ነገር ልንገርሽ፣ እኛ የምንወድሽ እኔ ወደ እሳት ስሄድ አንቺ ካልመለስሽኝ፣ አንቺ ወደ እሳት ስትሄጂ አናን ካልመለሰችሽ፣ ወደ መጥፎ ነገር ስንሄድ አንቺ ተይ ይሄን ተይ። እኔ አሁን እንኳን አንቺ ስሜታዊ ሆነሻል። ብሌን ምን እየሰራሽ ነው? ምግቡስ ምንድን ነው? አሁን ተይ እሱን ምግብ እየሰራሁ ነው። ማረ የሰው ቤት እየጠበቀችኝ ነው። እዛ እህቷ ቤት ሆና መግሉብ ሰላጣ እየሰራሁ ነው። ማረ ሰይጣን ይባስ እዛ እህቷ ቤት ተሰፍሯል።